ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች እንደምንላችኋል፣ እንደምን አምሽታችኋል። የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። አብራችሁን ቆዩም። በዓለም አቀፍ መድረክ አዲስ ስትራቴጂካዊ ምዕራፍ እየተከፈተ መሆኑን የሚያመላክት እጅግ አሳሳቢ መግለጫ ከሞስኮ ተሰምቷል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በሰጡት ይፋዊ መግለጫ ሞስኮ በአሜሪካ በኩል በኢራን ላይ እየተደረገ ያለውን አዲስ የኢኮኖሚ ማዕቀብና ከፍተኛ ተጽዕኖ ለመቋቋም ከቴህራንና ከተባባሪ ሀገራት ጋር በቅርበትና በቅንጅት ለመስራት ሙሉ በሙሉ መስማማቷን አስታውቀዋል። ይህ ውሳኔ በዋሽንግተንና በቴህራን መካከል ያለውን ውጥረት ወደ አዲስ ምዕራፍ የሚያሸጋግር ሲሆን ሩሲያ የአሜሪካን የአንድ ወገን ማዕቀብ ፖሊሲ በጋራ ለመመከት ያላትን ጽኑ አቋም ያሳየችበት ቃል ኪዳን ነው። ቃል አቀባዩ አክለውም በአሜሪካና በእስራኤል በኩል በኢራን ላይ የሚሰነዘረው ተደጋጋሚ ጫናና ቀውስ የመፍጠር አካሄድ በዓለም አቀፍ ኤነርጂ ገበያ ላይ ከባድና ሊስተካከል የማይችል መናወጥ እያስከተለ መሆኑን አስጠንቀዋል። ይህ አዲስ ፍጥጫ የዓለምን ኢኮኖሚ እጅግ አሳሳቢ በሆነ ሁኔታ አደጋ ላይ የጣለ ሲሆን ማሪያ ዛካሮቫ እንዳስረዱት አሁን ላይ ያለው ከፍተኛ ውጥረት በቀጥታ የሚሆን በተዘዋዋሪ በአጠቃላይ ከዓለም አቀፍ ኤነርጂ አቅርቦት 1/5ኛውን እንዲሁም ከጋዝ አቅርቦት ደግሞ 1/3ኛውን ለአደጋ ያጋለጠ ነው ብለዋል። ሩሲያ ከተመሳሳይ አቋም ካላቸው እና የሉዓላዊነት ጥሰትን ከሚቃወሙ ሀገራት ጋር በመተባበር ማዕቀብን በዓለም አቀፍ ዲፕሎማሲና ግንኙነቶች ውስጥ እንደ የቅጣትና የጫና ማሳደሪያ መሳሪያነት ለመጠቀም የሚደረገውን የተለመደ የምዕራባውያን አካሄድ ለመቀነስና ውሎ አድረው ሙሉ በሙሉ ለማስቀረት ጠንክራ እንደምትሰራ ገልጸዋል። እንደ ሞስኮ እምነት እነዚህ ማዕቀቦች በተለይም የምዕራባውያንን ፍላጎትና ፖሊሲ የማይቀበሉ ነፃ ሀገራትን ለመቅጣትና የውስጥ ፖለቲካቸውን ለመጠምዘዝ የሚደረጉ ህገወጥ ሙከራዎች ናቸው ብለዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይል አዲሱ የአሜሪካ የኢኮኖሚ ማዕቀብና ጫናዎች ፈጣንና ጠንካራ ምላሽ ሰጥተዋል። ቃል አቀባዩ ዋሽንግተን በኢራንና ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ የምትጥለውን ማዕቀብ የሀገሪቱን ብሔራዊ ሉዓላዊነት በግልጽ የመጣስና የህዝቦችን ራስን በራስ የመወሰን መብት ላይ የተሰነዘረ ቀጥተኛ ጥቃት ሲሉ ፈርጀውታል። ኢራን ይህንን የኢኮኖሚ ጦርነት ለመመከት ከወዳጅ ሀገራት ጋር ያላትን ትብብር እንደምታጠናክር የገለጹት ቃል አቀባዩም የትኛውም ኃይል የኢራንን የኢኮኖሚና የፖለቲካዊ ነጻነት ሊገድብ እንደማይችል አስገንዝበዋል። ይህንን የሩሲያና የኢራንን ጥምረት ይበልጥ ያጠናክረው ደግሞ ከቤጂንግ የተሰማው ጠንካራ መግለጫ ነው። ቻይና በአሜሪካ በኩል በኢራን የነዳጅ ግዢዎች ላይ የተጣለውን አዲስ ገደብና ማስፈራሪያ በጽኑ የተቃወመ ሲሆን ከቴህራን ጋር ያላት የሁለትዮሽ ግንኙነትና የንግድ ትብብር ሙሉ በሙሉ በዓለም አቀፍ ሕግጋትና መርሆች ላይ የተመሰረተ መሆኑን አረጋግጣለች። ቤጂንግ ይህንን ህጋዊ ግንኙነቷን ለማዳከም ወይም ለማደናቀፍ የሚደረጉ ማንኛውም የውጭ ጣልቃ ገብነቶችን እንደማትቀበል በግልጽ ተናግራለች። በአጠቃላይ ሲታይ የቴህራን የሞስኮና የቤጂንግ የተቀናጀ አቋም እንደሚያሳየው የአሜሪካ የኢኮኖሚ ጫና አሁን ላይ የሁለትዮሽ ፍጥጫ መሆኑ ቀርቶ በአንድ ወገን የሚጣሉ ማዕቀቦችን የሚቃወሙ ሀገራትን በጋራ በማስተሳሰር አዲስ ዓለም አቀፍ የኃይል ሚዛንና የባለብዙ አቀፍ የዓለም ስርዓት ግንባታ እያፋጠኑ ይገኛሉ። አሜሪካ በኢራን ላይ የጣለችው ኦፕሬሽን ኢኮኖሚክ አውትካስ የተባለው የኢኮኖሚ ዲዴይ ማዕቀብ ተከትሎ የኢራን መንግስት ህልውና ታላቅ ፈተና ላይ ወድቋል። የአዲስ ማዕቀብ የሀገሪቱን የኢኮኖሚ መዋቅር ሙሉ በሙሉ እያንቀጠቀጠው ባለበት በዚህ ሰዓት ቴህራን በበኩሏ የአሜሪካን የጦር መርከቦች ረብሻለሁ ያለችበትን አዲስ የባህር ላይ ስውር ጦር መሳሪያ ይፋ አድርጋለች። በሌላ በኩል ደግሞ የኳታር ጠቅላይ ሚኒስትር ሁኔታውን ለማርገብ በቴህራን አስቸኳይ ዲፕሎማሲያዊ ግንኙነት እያደረጉ ነው። የአሁኑ ውጥረት በድንገት የተከሰተ አይደለም። ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2019 እና በ2021 መካከል ባለው ጊዜ ውስጥ በኢራን ላይ የከፍተኛ ጫና ዘመቻን መምራታቸው ይታወሳል። በዘመናዊ ታሪክ እጅግ ጨካኝ የተባለው ይህ ማዕቀብ ኢራን የኒኩሌር መሳሪያ እንዳታገኝ ኢኮኖሚዋን ማድረግ ላይ ያተኮረ ነበር ተብሏል። በጊዜው የነበሩ ተቺዎች ይህ ፖሊሲ አይሰራም ቢሉም ውጤቱ ግን ተቃራኒ ነበር። የኢራን የነዳጅ ኤክስፖርት በቀን ከ2.5 ሚሊዮን በርሜል ወደ 400 በርሜል ዝቅ ብሎ ነበር። የሀገሪቱ ዋጋ ንረት 30 በመቶ የደረሰ ሲሆን በቀላሉ ሊንቀሳቀስ የሚችለው የውጭ ምንዛሬ ክምችቷ ከ122 ቢሊዮን ዶላር ወደ አስከፊው 12 ቢሊዮን ዶላር ወርዶ ነበር። ምክንያቱ ደግሞ ግልጽ ነበር። ማንኛውም ሀገር ከአሜሪካ ወይም ከኢራን ጋር የንግድ ግንኙነት ለማድረግ ሲመርጥ አሜሪካን ማስቀደም እንዳለበት ያውቅ ነበር። ሆኖም ግን የጆ ባይደን አስተዳደር ስልጣን ሲይዝ የነበረው አካሄድ ፍጹም የተለየ ነበር ተብሏል። የባይደን አስተዳደር ማዕቀቡን በማላላት ከኢራን ጋር አዲስ የኒኩሌር ድርድር ለመጀመር ሞክሮ ነበር።
ነገር ግን ኢራን ይህንን ጊዜ የእፎይታ ጊዜ በመጠቀም የነዳጅ ኤክስፖርቷን በፍጥነት ወደ 1.6 ሚሊዮን በርሜል አሳደገች። የውጭ ምንዛሬ ክምችቷም ወደ 26 ቢሊዮን ዶላር አደገ። የስራ አጥነት ምጣኔም ወደ 7.2 በመቶ ዝቅ እንዲል አድርጋ ነበር። እንደ አውሮፓውያን አቆጣጠር በ2025 ዶናልድ ትራምፕ ወደ ዋይት ሃውስ ሲመለሱ ኢራን በሐማስ በኩል በእስራኤል ላይ ጥቃት እንዲፈጸም ድጋፍ ማድረጓና የኒኩሌር ማበልጸግ ስራዋን ወደ ማጠናቀቂያው ማድረሷ ተገነዘቡ። ወዲያውኑ የከፍተኛ ጫና ዘመቻው በድጋሚ ተግባራዊ ተደረገ ማለት ነው። የአገሪቱ መገባበያ ገንዘብ ሪያል እሴት እጅግ በመውደቁ በአሁኑ ወቅት አንድ የአሜሪካ ዶላር እስከ 2 ሚሊዮን ሪያል ደርሷል። ይህ ታይቶ የማይታወቅ የዋጋ ንረት የዜጎችን ዕለታዊ ኑሮ በእጅጉ አናግቷል። በዚህ ሁሉ የኢኮኖሚ ቀውስ ሆኖም የኢራን ወታደራዊ ክንፍ አዲስ አስፈሪ የተባለለትን የባህር ላይ የጦር መሳሪያ ይፋ አድርጓል። ዲና ወይም ኤችኤስ-21 የተሰኘ የባህር ላይ ድሮን በቱርቦ ጄት ሞተር የሚሰራ ሲሆን በሰዓት እስከ 400 ኪሎ ሜትር መጓዝ የሚችል እጅግ ፈጣን የባህር ላይ አዳኝ ተብሏል። የአገሪቱ መገናኛ ብዙሃን እንደሚሉት ከሆነ ይህ ድሮን በአሜሪካ የጦር መርከቦች ላይ ከባድ ስጋት መፍጠር የቻለ ሲሆን በቅርቡ የአሜሪካን ናውሻሮኮችን አቅጣጫውን እንዲቀይር አስገድዷል ተብሏል። በተጨማሪም ኢራን የሆርሙዝ ወሽመጥን በድጋሜ ክፍት ለማድረግ የአሜሪካን ቅድመ ሁኔታዎች መቀበልን መስፈርት ያደረገች ሲሆን በአሁኑ ወቅት በዚህ ወሳኝ የውሃ መስመር ላይ የጭነት መርከቦች እንቅስቃሴ በከፍተኛ ሁኔታ ቀንሷል። ሁኔታውን ይበልጥ ውስብስብ የሚያደርገው ደግሞ በሰሜን ኢራቅ በኤርቢል እና በሶራን አካባቢ የድሮን ጥቃቶች መፈጸማቸው የተዘገበ ሲሆን ይህም ቀጠናዊ ውጥረትን ይበልጥ አባብሶታል። ይህ በእንዲህ እንዳለ የአሜሪካው የገንዘብ ሚኒስትር ስኮት ቤስተን ኦፕሬሽን ኢኮኖሚክ አውትካስ ማዕቀቡን ይፋ ማድረጋቸውን ተከትሎ የኢራን አየር መንገዶች እንዳይበሩ ይደረጋል፣ የባንክ ቅርንጫፎቻቸው ይዘጋሉ፣ እንዲሁም ከኢራን ጋር ግንኙነት ያላቸው ማንኛውም አካላት ከአሜሪካ የፋይናንስ ስርዓት እንደሚገለሉ ተገልጿል። ነገሮች ወደ ለየለት ጦርነት እያመሩ ባለበት በዚህ አስቸጋሪ ጊዜ የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብድራህማን በቴህራን አስቸኳይ ጉብኝት በማድረግ ላይ ናቸው። ሼህ መሐመድ ከኢራኑ ውጭ ጉዳይ ሚኒስትር አባስ አራቅቺ ጋር የተገናኙ ሲሆን የኳታር የውጭ ጉዳይ ሚኒስትር እንዳስታወቀው የጉብኝቱ ዋና ዓላማ በሁለቱ ወገኖች መካከል ያለውን ውጥረት ለማርገብና አዲስ የሰላም ውይይት እንዲጀመር ግፊት ለማድረግ ነው። አሜሪካ ለኢራን ያቀረበችው ምርጫ ግልጽ ነው። የኒውክሌር ፕሮግራሟን ማቆምና ከተላላኪ ቡድኖች ጋር የምታደርገው ግንኙነት ማቋረጥ። ይህ ካልሆነ ግን የኢኮኖሚ ውድቀቱ ወደ መንግስት መፈራረስ ሊያመራ እንደሚችል አሜሪካ ታምናለች። የተከበራችሁ ተመልካቾቻችን የመካከለኛው ምስራቅ ጉዳይ በየሰዓቱ አዳዲስ ለውጦችን እያስተናገደ ይገኛል። የአሜሪካ ማዕቀብ ኢራንን ሙሉ በሙሉ ያንበረካት ይሆን ወይንስ አዲሱ የኢራን ድሮና የባህር ላይ ዛቻ ቀጠናውን ወደ ከፋ ጦርነት ያመራዋል? የኳታርስ የሽምግልና ጥረት ምን ውጤት የሚያመጣ ይመስላችኋል? የእርስዎን አስተያየት በኮሜንት መስጫው ላይ ያጋሩን። ለአዳዲስና ትኩስ መረጃዎች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆነው ስላዳመጣችሁን ከልብ እናመሰግናለን። ሰናይ ጊዜ